ና ተበኛ አንተ ሁሌ ሴት ብለው አልኩኝ ምታሰንጀ ና ግደል እሺ ሊገለህ አይደለም ኧረ በእናትህ ሚኪ በእናትህ ተረጋጋ እኔ እያመመኝ ነው አንተ ቆይ ከሴቷ ላይ ነው እንትን መተለ ዝም በል በቃ አንተ እንዳታወራ ዝም በል እኮ ና ተረጋጋና አውራ ምንም ለውጥ አመጣም እኮ በመነጋገር ማይፈታ ነገር አይደል ጀሙ እኔ እኮ ማለት ነው እሱ ክብሬ ነው ዝቅ ያደረገው ሚዲያ ላይ ለዛው ስለኔ ያውቋል እሱ ሚዲያ ላይ ስለተናገረ እኮ አሁን እየታገስኩ ያለው ፈርቼ ሳይሆን ማለት ነው ነገሩ እንዲፈታ ስለፈለኩ አንተ ሰላም አትፈልግም ማለት ነው እና የዛትካው ሲጀመራው ኧረ ወይ አትጣሉ እኔ አልፈልግም ረፍ ሚኪ በእናትህ እንዴ ዝም ብለህ መደባደብ ነው የምትወደው እንዴ ያማል ባለፈ ያስፈራራው አንተ ነህ እኔ ምንም እሺ ሚኪ በእናትህ በቃ በእናትህ እንዴ አንተ ወንድ ሆነህ ነው ቆይ እኔ የምታስፈራራኝ ጀሙ ዘርላችሁ ነገር የለም ስለዚህ ለምንድን ነው ማለት ዳቂን ጀሙ አንቺ የምታውቂው ነገር አለ እኔ ነኝ ይዤ የመጣሁት እኮ ስለኔ ሶሪ ሊልህ ነው በቃ ሌላ ምን ሶሪ ሊልህ አይደለም አንተ ቆይ እኔን አውቀህ ነው እዛኔ ሰደብከኝ እኮ ቆይ ተረጋጋ አንቺ ዝቶብኛል እኮ እኔ ጉዴ በዱላ ነው የመጣሁት ነው በዱላ አይደለም እኮ ሰላም የሚኪ ፋሚሊ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ለአንድ ጉዳይ እዚህ ቦታ ተገኝቻለሁኝ። ባለፈው ዕለት ሚኪ ከጓደኞቹ ጋር ይመስለኛል ነባ ከሚባለው ልጅ ጋር የሆነ ትንሽ ግጭት ነበረ። የሆነ ያልተስማሙበት ነገር አለ ይመስለኛል እና ሚኪም ብዙ መረጋጋት አልቻለም፣ ልጁም መረጋጋት አልቻለም። ብቻ በጣም ኃይለኛ ድብድብ ተፈጥሮ ነበረ እና እኔም ሚኪን ነገሩ አልገባኝም ነበር። ቤት ከገባን በኋላ ግን ሚኪንም አናግሬዋለሁ፣ ላረጋጋው ሞክሬያለሁ። ያለውን ነገር ነግሮኛል፣ ያለውን ነገር ሊያስረዳኝ ሞክረዋል። እኔም ያለውን ነገር ተረድቻለሁ። በነባ በኩል ያለውን ነገር አልሰማውም፣ ግን ልጁ የሰራው ነገር ልክ አይደለም። በጣም አስቀይሞታል። በጣም መደረግ የሌለበትንም ነገር ነው ያደረገው እና መጣላታቸው አሁን እዚች ጋር ምንም ለውጥ የሚያመጣው ነገር ስለሌለ ቢያንስ ላስታርቃቸው አስቤያለሁ። ቢያንስ እንዲነጋገሩ መንገዱን ላመቻች አስቤያለሁና ለጀሙ ደውዬላታለሁኝ። እስቲ እነሱም ይምጡና ለሱም ደውዬላታለሁ እንዲመጣ። ያው እዚህ እንደሚመጣ አላወቀም፣ ያለውን ነገር አላወቀም፣ ግን ቀድሞ እንዳይደርስ ፈርቻለሁኝ። ለሷም ስለደወልኩላት መንገድ ላይ ናት ይመስለኛል እና ያለውን ነገር አብረን እናያለን። ያው እንግዲህ በስተመጨረሻ መጥተዋል ይመስለኛል። ከዛ ጋር ይታዩኛል። እንዴት ናችሁ? ሰላም ነው? እንዴት ነሽ? ሰላም ነው አለ። ሰላም ነው። እንዴት ነህ? አለ። ነባኒ ተፈኩ ብዙም አይደለም ግን ነባኒ ተፈኩ። ቁጭ በል እንዴት ናችሁ? እንዴት ነሽ? አለ በደንብ ሳንተዋወቅ ያኔም ያው እኔ ነኝ ያው ብዙም በስልክ አውርተናል። ካሜራ ይዘሻል። ሰላም ያለውን ነገር እንግዲህ ለማሳወቅም ሚኪስ እንዴት ነው? ሚኪ በጣም ደህና ነው። ግን እንግዲህ አንዳንድ የተሰሙት ነገሮች አሉ። በጣም ደብሮታል ይመስለኛል። ከሱ ጋር ግጭት አላቸው። በጣም ነው ያዘንኩት። በጣም ነው የደበረኝ። የሚያስጠላ ነገር ነው የተፈጠረው። እንግዲህ ያው ታውቂያለሽ በነገርሽ ላይ ከዛ ከሄድን በኋላ ከነባ ጋር በጣም ከባድ ጭቅጭቅ ምናምን ነበረ። በጣም የሚያስጠላ ነው። ያላቅም ነበር ታሪካቸው ምን እንደሆኑ ምናምን ለመናገር መሀላቸው ስላለው ነገር ምንም ማውቀው ነገር አልነበረም። ከዛ በኋላ ነው የጠየኩትኝና ኦዲየንስን ብዙም ማያቅ ምናምን ይኖራልና ለነሱም ብታስረዳቸው በዛ አጋጣሚ መሀላችሁ ላይ ተፈጥሮ ስለነበር ያው እንደውም ይሄን እድል ማግኘት የራሱ አሪፍ ነው ለማስረዳትም። ያኔ እናንተንም እንግዲህ ትንሽ ሳይረብሻችሁ አይቀርም። እኔና እሱ ነገሮችን እናውቃለን፣ ግን እኔ እስከዚህ ድረስ ይደርሳል ብዬ በቃ ስለቆየ ትንሽ ነገሩ የተፈታ መስሎኝ ነበረ። ግን ያው በሰዓቱ በጣም ተቀያይመን ስለነበረ ያው እኔ ትንሽ እንደመርሳት ነገር አድርጌ ነበር፣ ግን እሱ እንትን አላለም። ቢሆንም የተፈጠረው ነገር ምንድነው የሆነች ልጅ ነበረች እንግዲህ ከዚህ በፊት ሜቢ የምታቋት ሊሆን ይችላልና ከሷ ጋር እንግዲህ እሷ ህይወቷን አጫውታኝ ነበረ። በሰዓቱ ያለው ነገር እንደዚህ በህይወቴ ላይ ይሄ ተፈጥሮ ምናምን ስትለኝ ይሄ ነገር በህይወትሽ ላይ እንዴት ሊሆን ይቻለ ምናምን በጣም አዝኜላት ነበርና ሚኪም የዚህ ምክንያት አንዱ እንደሆነ ነበር ያስረዳችኝ። በዚያ ሁኔታ እንደውም የሆነ ጊዜ ከአብርሽ ጋር ሆነው ነው አንድ ላይ ሄጄ ከልጅቷ ጋር ከማይሆን ነገር የተፈጠረውና በዛው ያን ጊዜ ራሱ ተጣላን። እንዲሁ ትንሽ ግብግብ ተፈጠረ።
በዛ መንገድ ነበር ከሚኪ ጋር የተለያየ ነው ያለው በትንሹ እንግዲህ ታሪኩ ይሄ ነው ሜቢ እሱ ደግሞ ከመጣና እሱ እንግዲህ ለቤተሰቦቻው ከነጠ ቢመጣው በዚህ አጋጣሚ ብትጠሩና ላንቺ ቢልሽ እዚህ የመጣ ነው ጠርቼዋለሁ ያው እንግዲህ እኮ ተነጋግረው ምናምን መታረቅ አንተም ራስህን ለማረጋጋት ሞክል በቻልከው አቅም እኔም እሱን አረጋግቼዋለሁ ነው ግን እንደዛ በንግግር መፈታት የሚችል አይነት ነገርን እንደዚህ ጦርነት ማንሳት ግን እንደዚህ ማድረግ አልነበረበትም እኔ በጣም የደበረኝም ያዘንኩትም እንዱም እናንተ ስላላችሁ ነው እንጂ እኔ ትንሽ በጣም ተበሳጭቼ ነበር ያው ብቻ ያሳዝናል ነገር አንቺም እንግዲህ በደንብ እንደነገረሽ ነገሩን ተስፋ አደርጋለሁ እኔ እንግዲህ አሁን ዋናው ሐሳቤ ምንድነው እሷ እንደውም እንደምትመጣ ምናምን ነገር ደውለሽላት ልክ ስትነግረኝ ማለት ነው ይምጣና ምንም እኮ ያስፈልገው እኮ ነባ ለምን ይምጣና እውነቱን ተነጋግረን ከሶሪ ከመባባል ውጪ ሌላ ምንም አለቀ እኔ ነገሩን ለመፍታት በእኔ በኩል ዝግጁ ነኝ ሳምቶም ለመወሰን ሳይሆን ቢያንስ ለማዳመጥ በደንብ ለመረዳት ሞክር አንተም እሱም በጣም የተሰማው ነገር ስላለ ለኔ ያስረዳኝ ነገር ስላለ ነው በጣም ደብሮታል በጣም ደብሮታል እኔም እኮ አሁን እንዲ ነው ብዬ ላወራሽ ስላልፈለኩ ነው ማኔ ከዛ ውጪ እኔ የማላውቀው ነገር አለ ነው አው እሱ ሲመጣ ብናወራው ይሻላል እና እኔ ችግር የለውም ነገሩን እዚህ ድረስ እኮ የመጣሁት ነገሩን ለመፍታት ነው በቃ ቶሎ እንዲፈታ ስለምፈልግ እንጂ ነገሩን ለመወሳሰብ አይደለም መጣን ነባ ምንም ነገር ቢፈጠር ፕሊስ እሺ በእናትህ አንተ ሶሪ ለመባባል እሺ ስለሚሆን ብዬ ነው አደራ ብዙ ነገር አስማምቼ ነው የጠራሁት ተዛኝ እኮ ምን ሌላ ነገር እንዳትጠቀሙ እሺ በእናትህ የኃይል ምናምን እኔ በጣም ነው የሚደብረኝ እኔ ተሳቀም ነው እንደ ትላልቅ ሰዎች ብናስብ ያው የተማሩ ሰዎች ነው ሁላችንም ይሄ አያስኬድም አዎ እኔም ለዛ ብዬ ነው እንደዚህ መንገድ ለፈተ የመጣሁት ዌልካም ምን ታረግ መጣ ረፍ ሚኪ በእናትህ እንዴ ዝም ብለህ መደባደብ ነው የምትወደው እንዴ ያማል ባለፈ ያስፈራራው አንተ ነህ እኔ ምንም እሺ ሚኪ በእናትህ በቃ በእናትህ እንዴ አንተ ወንድ ሆነ ነው ቆይ እኔ የምታስፈራራኝ ጀሙ ዘርላችሁ ነገር የለም ስለዚህ ለምንድን ነው ማትረዳው ዳግን ጀሙ አንቺ የምታውቂው ነገር አለ እኔ ነኝ ይዤ የመጣሁት እኮ ስለኔና ሶሪ ሊልህ ነው በቃ ሌላ ምን ታሪክ አይደለም አንተ ቆይ እኔና ወቀኔ እዛኔ ሰደብከኝ እኮ ቆይ ተረጋጋ አንቺ ዝቶብኛል እኮ እኔ ጉዴ በዱላ ነው ነው በዱላ አይደለም እኮ የቀረኩልህ እኮ ቀረ ናግደለኛ እሺ ሊገልህ አይደለም ኧረ በእናትህ ሚኪ በእናትህ ተረጋጋ እኔ ያመመኝ ነው አንተ ቆይ ከሴቷ ላይ ነው እንትን የምትለው ዝም በቃ አንተ እንዳታወራ ዝም እኮ እና ተረጋጋና አውራ ምንም ለውጥ አመጣም እኮ በመነጋገር ማይፈታ ነገር አለ እንዴ ጀሙ እኔ እኮ ማለት ነው እሱ ክብሬ ነው ዝቅ ያደረገው ሚዲያ ላይ ለዛው ስለኔ ያውቋል እሱ ሚዲያ ላይ ስለተናገረ ያንተ ክብር ምንም አይሆንም አለ ስለኔ እኮ ነው ሚዲያ ላይ ወጣው እሺ ተረጋጋና ቁጭ ብለን እናውራ ጀሙ ለምንድን ነው እንደዛ የምታደርገው እሺ ሚኪ ለምንድን ነው ለሱ የምታደርገው እሺ እኔን አትወደኝም አታከብረኝም አንቺ እኔ ነው እሱ ነው ከዚህ ቀድሞ የምታውቂው ቀድሞ በማወቅ አይደለም ሶሪ ሊልህ ነው በቃ እንዴ በቃ ይቅርታ ሊጠይቅ አንቺ ቆይ ለምን ጠራሽኝ እሺ ለምን ተነጋገሩ ስለፈለኩ ለአንተ በቃ አስጨንቋት ነው ሌላ ምንም ታሪክ የለውም ቁጭ በል እኔ አሁንም አንተ አታወራ ለምንድን ነው ይዘሽ የመጣሽ ሲጀመር አንቺ ራስ ስለፈለግን ነው በእግዚአብሔር ለምንድን ነው የማትረዳው ትንሽ አንቺ ማታውቂው ነገር አለ ከዛ በላይ ነገርከኝ አይደለም እንዴ እንግዲህ አሁን አንተ እኮ መጎዳት ነው ቁጭ በል እኮ እሺ አሁን እየታገስኩ ያለው ፈርቼ ሳይሆን ማለት ነው ነገሩ እንዲፈታ ስለፈለኩ አንተ ሰላም አትፈልግም ማለት ነው እና የዛካው ሲጀመር ኧረ ወይ አትጣሉ እኔ አልፈልግም ተገኛ አንተ ሁሉ ሴት ነው አልተመጣጣኝ አንተ ይሄ ነው በቃ በጉልበት ነው የምታምነው አንተ እንደዚህ አይነት ባለጌ ነህ እንደ ሚኪ እንዴ ከሱም ብዙ ደግሞ ይናደዳል እንዴ አንቺ ደግሞ ያረጋኝን ታውቂያለሽ ወይ እንዴ ነፍስን አልገድልህ ነገር አይደል እንዴ አንተ ሁሉ ነገር መታገን ነው ሚኪ አንተ ሁሌ በየሄድክበት መደባደብ አይሰለችም አንቺ ገላለሁ ብሎ እኮ ይዛል ማን ስለሆነ ነው የሚገለኝ ነባ ሶሪ በጣም እኔ ነኝ ደግሞ እኔ ነኝ ለዚህ ሁሉ ጥፋተኛ ነኝ ለሱ እያገዝኩኝ አይደለም እኔ ሰው ነህ ብዬ ነው ሁሉንም ነገር አረጋግጬ ይዤው የመጣሁት እኔ እንደዚህ ባለጌ መሆንን አላውቅም ነበር አንቺ ስለኔ አሁንም አትሰደቢ ሚኪ ዝም በል በጣም ነው ማዝንብህ አንቺ እኮ ለሱ አግዘሽ ነው እየሰደብሽኝ ነው ያደረገኝን ታውቂያለሽ የፈለገ ነገር ያድርግ ሶሪ እያለህ ነው ይሄ ሰው በቃ ይቅርታ ሶሪ ይላል እንዴ አሁንም ገላለሁ ብሎ ዝቶ የለ እንዴ እንኳን አለ አንቺ ራሱ አትሆኚ ከሱ ጋር ለምን ትሆኛለሽ ሲጀምር ምንሽ ነው ሲጀምር ምን ማለት ነው ምንሽ ነው ማለት
ጓደኛ ከመቼ መጣ ጓደኛ? እኔ ከሄድኩ በኋላ ነው። እኔ ከሄድኩ በኋላ ምን የተፈጠረ ነገር አለ? ለመረጋጋት ሞክር። አሁንም እየነገርኩህ ለኔ ብለህ አይደል? በቃ በእናትህ ስንት ነገር ተስማምተን አወራንበት አይደለም እንዴ? ሚኪ ለምንድነው እንደዚህ የምትሆነው? ይሄ እኮ ከተማረ ሰው አይጠበቅም። ከእንደናንተ አይነት ሰው በፍጹም አይጠበቅም። አባ አንተ ደግሞ ተነጋገርን አይደለም? ለመረጋጋት ለምን አትሞክርም እንዴ? ሁሌ ጥፋተኛ መሆኑን አምኖ አሁን መናገር ይችላል። ምን እንዳደረገኝ ታውቃለህ? መናገር ይችላል። የዛኔ ምንድነው ያደረከው? ምንድነው አንተ ልጅቷን ያረካት? ከልጅቷ ጋር ምን ያከይዛልኝ እኔ ነበር ይከሰተ የነ ማቃት የነ የምታቀኝ እሷ ልጅ አንተ ለማንም ብለህ እሷ ስለወራች ብለህ ለሴት ብለህ እኔ ትሰርበኛለህ እንዴ? ስለኔ ታውቃለህ? መጀመሪያ ነው ስለኔ ታውቃለህ? ስለ ልጅቷ ምን እንደተፈጠረ ባንተ ስለኔ ታውቃለህ ወይ? መጀመሪያ ባንተ ምክንያት ህይወቷ ምን እንደሆነ ታውቃለህ? የት ተገናኝተን ነው ከኔ ጋር ህይወቷ እንደዚህ ነው? እኔ ነገረችኝስ ነገር እኮ ስለነገረችኝ መተን ይሰርብኛለህ? ጎዳና መውደቅ አለባት ልጅቷ? እኔ አያገባኝም። ጎዳና አላቃትም። አሁንም እኮ ታችሁ ሶሪ ማትባባሉት ራሱ እኮ ነው እየደረቀ ያለው ጀሙ። ጥፋተኛ እኮ እሱ ነው። በቃ የፈለገ ነገር ይሁን። ሚኪ በክርስቶስ አንተ ለምን አትረጋጋም? በልተህ እኮ ነው መገኘት ያለብህ። አወራንበት አይደለም? መረጋጋት ብቻ እኮ ነው የሚጠበቅብህ። ይቅርታ ሊጠይቅህ ነው አስማማ። አሁንም እኮ ጥፋቱን እየሸፋፈነ እኮ ነው። ጥፋተኛ አይደለም ሚኪ። ሁሉንም ነገር አውርተን ነው የመጣው። ሶሪ ሊልህ ነው በቃ። እና ታዲያ አሁን ምንድነው እያወራ ያለው? አንተ ነህ እንትን ያልከው እያለ አንዴ እኔ ከሷ ጋር ምን አይነት ግንኙነት አለ? ሶሪ ተቀበላላ ተቀበላላ። ይኸው እናንተም ባላችሁበት ስለ ልጅቷ የምታውቀውን የሰማውን ያህል ለምን እንደዛ እንደሆነች ነገረን። ይሄው እነሱ ባሉበት እኔ ሌላ ሰው ህይወቷን ባመሰቃቀለ ህይወት ሲጀመር ከአብርሽ ጋር እንደ ነበረችው ያቺ ልጅ በዛ ምክንያት ከአብርሽ ራቂ ያልከው ከዛ ውጪ ምን አደረኩ? ለምን እንደዛ ብላ ነገረች? ለምንድን ነው ማለላት? ከዚህ በፊት ያደረገችውን ታውቃለህ? ስለ ልጅቷ እሺ ወይ ምንድነው ከይዙ? እኔ ማላውቀው ነገር አለ ነው ባሽ ነገር እሱ ሲመጣ አወራለሁ ምናምን ብለኛል። እኔ ማላውቀው የደበከኝ ነገር አለ። የሆነች ልጅ ነበረች እሺ እና በቃ ከቤተሰብ ተጣልታለች። ብዙ ነገር ህይወቷ ላይ ደርሷል። እና ከኔ ህይወት ጋር ምን አገናኘው? እሱ እኔ ነኝ እንደዛ ያደረኩት? እኔ እንደዛ ነው ያደረኳት? ቆይ ትንሽ አውራ። ለምን ደቂቃ አሰጠው? 2 ደቂቃ በቂ እኮ ነው። መታስረዳችኝ ያለው ነገር መታስረድታኝ በምክንያት ስለሆነ ሚኪ ነው እንዲያረጋኝ በዚህ አስወጣኝ። በዚህ እንዴት እንደዚህ ሊያረግ ይችላል? አንተ ሲጀመር ሙሉ ሚዲያ ያውቃል እኔ ምንም እንዳላደረኳት። ራሱ እኮ ነው መጥቶ የሰደበኝ ጀሙ። በሴት አይደለም ይሄ እንደዚህነቱን ነገር ሳይሆን ልጅቷ የነገረችኝ ነገር ላለችበት ሁኔታ ለዚህ ለመድረሴ ምክንያት ሚኪያስ ነው ሚለውን እንሰማለን። በቃ ሚኪ ነው ስትለኝ ለምን እንዴት ይሆናል? ልጅቷም የለችም ነገሩ አልቋል ምናምን አይደለ? ሲጀመር ዋሽታው ነው እንጂ ያውቃል። አብርሽም ያውቃል። እና ለምን መጥቶ ይሰርበኛል? እኔ ነኝ እንደ ሶሪ የሚለው ሲጀመር እኮ እሺ ሶሪ እንደ ነው በቃ ተቀበለው እኮ ጥፋቱን ይመና ጥፋተኛ ነኝ ብሎ ይቅርታ ይበለኝ። እሺ አንተ ራስህ ጥፋቱ ያንተ ባይሆን ሶሪ ብትረ ከምን ይጎላል? ክብሬ ጎሏል። የዛኔ ሚዲያ ላይ እንደዛ ስለኔ ሲያወራ ጎሏል። ራስህን ተማለህ። አሁን አንድ ነገር እኔ እነሱ ፊት ልጠይቅ ከተፈጠረው ነገር ከልጅቷ ህይወት እኔ ምንም የለሁበትም ነው የምትለው? ይሄን ብቻ እኔ ምንም አላቃትም። ራቂ ነው ካልኳት አብርሽ ወንድሜ ነው በቃ እሱ እንዲህ ህይወቱ እንዲመሰቀል አልፈልግም። እሷ ደግሞ እሱ ላይ ልጥፋለች። በቃ ራቂ ነው ያልኳት። ከዛ ውጪ ምን አደረኩ? ሲጀመር አንተ ልጅቷ አብራናት አሁን አግኝታታ እና ታዲያ አብረን ማለት አንቺ ስሚ ምን እንደተፈጠረ ታውቂያለሽ? ልጅቷ ምን አላት ካንተ ኬዝ ልጅቷ ከኔ ጋር እኮ ምንም የለትም። ያው አብርሽን የሆነ ተጠቅማበት ነው ሲጀመር ከኔ ጋር እንዲጣላ ነው እንጂ ልጅ አያውቀኝ ክብሬን እንደምን እዛ ሚዲያ ላይ እንትን ለማኔ ለማዋረድ ነው። ስለዚህ በቃ ያለፈ ነገር ነው። ኦኬ ስለዚህ ከዛ በፊት አንተ የሷ ህይወት ውስጥ ምንም እጅ የለበትም ማለት አላውቃትም። አታውቀኝም ልጅቷ የትም አንገናኝ። ስለዚህ አየ በማይሆን ነገር እናንተ ዋጋ ከፈላችሁ እኮ እሱ እኔ ምን አደረኩ? እሱ እኔ አሁን እንደዚህ ከተነጋገራችሁ ተነስ ሚኪ በቃ ራሱ ኮንቲኒ ያልኩት እኮ እኔ ነገሩን ለመፍታት ተነስ በቃ ምንም አይጎልም። እኔ ሌላ ነገር እኮ አለ ራሱ ይቅርታ ጠይቋለሁ። ችግር የለም። እኔ ነገሩን እንድንፈታ ነገር የለውም ሲጀምር እኔ ሌላ ነገር አለ ግን የሰው አንተ መጀመሪያ አይደለም ሌላ ጊዜ በቃ ሲጀመር አይደለም እኮ እናንተ ያላችሁ ነገር ምንድን ነው? እናንተ አንቺ እና እሱ ያላችሁ ነገር አይ ሲጀመር በምን መንገድ ታውቃችሁ ነው? አንቺ ጀሙ እኔ ሳላቅ አይ አሁን ካየሁት ነገር ግን እኔ እንጃ ለጌታ ነገር ያላችሁ ሰላም እንፍጠር እስቲ በቃ አሁን ሰላም እንፍጠር ታረቃችሁ እሱን እናክብር። በእኔ ምክንያት ልትጣሉ ነው? አይ አይደለም አይ እኔ አይ ለሱ ስታግዢ ምናምን ስላከበራችሁን ፈጣሪ ያክብራችሁ። የምር በጣም ነው የምንወዳችሁ። እሺ
አንተ ደግሞ ባገኘው አጋጣሚ ሁሌም ሰላምን ለማውረድ እንጂ ለመጣላት ምናምን በጉልበትህ ነው የምታምነው አንተ ብዙ ጊዜ በቃ ዘለ ምንድነው ችግር? ወንድ ልጅ ነሽ። አሁን ስሜት እንደ ሴቶች አሉ። መረጋጋት ሲጀመር የሴቶች ብዙ ነገር ነው የምታበላሸው ስሜታዊ ስትሆን። እሺ ማለት መተላለፍ የሚባል ነገር ስለቀደሙ በጣም ይቅርታ። እኔ አላውቅም እገላለሁ ምናምን ብለህ ስለዛትከኝ እኔ ወንድ ልጅ ነኝ። እገላለሁ ስለምን ወንድ አይደል? ከዚህ በላይ ተባባለው አይደል? እኔ አላውቅም በቃ ስሜታዊ ነው። ምን አለ መሰላችሁ እናንተ በጣም ነው ስሜታዊ ነውና ጭራሽ ደግሞ አንቺ ትተሽኝ ወደሱ ለመሄድ የሞከርሽበት ሰዓት በቃ በዛ ሰዓት እንዴ እኔ በጣም ነው ነርቨስ ናፍቆኝ ነው ያገኘሁት። በዛ ሰዓት ምን ማድረግ ይችላል ነበር? እኔ ያለኝ እናንተማስ አይ እኔ እናንተ ነገር አይነት ሁኔታ ደግሞ እኔና አንቺ ለብቻሽን ላገኝሽ ፈልጋለሁ። እንደዚህ አይነት ሁኔታ ትተሽኝ ትሄጃለሽ ብዬ ስላላሰብኩኝ እና እኔ ምን ላድርግ ነው ናፍቆኝ ነበር። ለዛ እኮ ነው ያገኘሁት። እና ምንድን ነው አንቺ ጀብሽ ምን እየሆነ ነው? አይ ያዚ ያለ እኛ እስክንሄድ እንኳን ትንሽ አትረጋጉ? ኧረ ምንም አላሰብንም ሚኪ። ኧረ ወይኔ ጉዴ! ለማላችሁ ያለው በቃ ቻው ቤተሰብ እንዴ አይደለም። አይ ኧረ ቤተሰብ ቻው። ዝጊ ዋጥፊ። ለምንድን ነው የምታጠፋው? ኧረ ቆይ ነው አብረን ነው የምንሄደው። ጠብቀኝ፣ አብረን ነው የምንሄደው። ከስጋ ነው የምትሄጂው? ኧረ ቆይ ካሜራውን ዝጊ።